በዝሙት ቀስቃሽ ዳንሶቿ የምትታወቅ ባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቃል። መጨረሻ ቪዲዮ ነው የሚሆነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ የመቅደስ እንትኖች አጋንንቶች ጋር ነው ፋይት ያርካሉት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ ግን በቃ እመን፣ በቃ ቸግሮሃል፣ እመን። በቃ የኢትዮጵያ ሕዝብ ይርዳኝ፣ በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግሬን ሐላል አድርገው። እንዴ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን? በቃ ካልበላው ካልጋጥኩ የምትለው እዚህም እዛም በቃ ተረሳ፣ አለፈ፣ ያንተ ጊዜ አለፈ። በቃ ምንድነው አሁን ቸግሮኛል እርዱኝ ምናምን ብለህ ሌላ ምክንያት ፍጠር። በቃ ዛሬ ምሽት ጠብቁኝ ለይቅርታ መጣለው ሲል ኮሜዲያን እሸቱ መለሰ ከ1.3 ሚሊዮን በላይ ፎሎወርስ ባለው ፌስቡክ አካውንቱ ላይ አስታውቋል። ከሰሞኑ ታዲያ እሸቱ መለሰና ቲክቶከሯ ሰጣ ገባ ውስጥ ገብተው ነበረ። በዚህ ማህበራዊ ሚዲያ ላይ መነጋገሪያ ሆነው ነበረ። እሸቱ መለሰ ለዚህ ጉዳይ ነው ብሎ የገለጸው ነገር ባይኖርም ብዙዎች ግን ይቅርታ የሚጠይቀው ቲክቶከሯን እንደሆነ ሐሳባቸውን እያካፈሉ ይገኛሉ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? በዚህ ሳምንት ከተሰሙ መረጃዎች ይዤላችሁ መጥቻለሁ። ሁለት የሶሻል ሚዲያ ሰዎች እሸቱ መለሰ እና ባምቢ ሰጣ ገባ ውስጥ የገቡበት ሳምንት ነው። የዛሬው ቪዲዮአችን ትኩረቱን የሚያደርገው በዚህ ጉዳይ ዙሪያ ነውና በዚህ ጉዳይ ላይ እናንተ ትክክል ማን ነው ጥፋተኛውስ ማን ነው የሚለውን ሐሳብ እየሰጣችሁበት ቪዲዮ ላይክ በማድረግ እንድትጀምሩ ጠይቃለሁ። በመጀመሪያም እንግዲህ እሸቱ መለሰ ስለ ባምቢ የተናገረው ንግግር እንደ መግቢያ ክል እንዲሆነን ተመልክተን እንመለስ። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታረጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታረጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን እንደምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔም ቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። እኔ በዚህ ጉዳይ ላይ ሁላችንም ሰው ላይ ከመጠቆማችን በፊት ራሳችንን ቆም ብለን መጠየቅ ይኖርብናል ብዬ አስባለሁ። ባምቢ ይህንን ተግባር በአደባባይ ብታደርገው ሁላችንም ሌላ ሰው እንዲያይብን የማንፈልገው የደበቅነው ኃጢአት አለን። ይህ የኔ ሐሳብ ነው። የእናንተ ሐሳብ ምንድነው? ኮሜንት ላይ ያስቀምጡ። ይህንን የእሸቱ ንግግር የሰማችሁ ባምቢም እንግዲህ ጸጸት ውስጥ ሆና እባካችሁ ተውኝ እኔ ደክሞኛል ስትል የሚያስተላልፈችው መልእክት አለ። እሱም ቪዲዮ ተመልክተን እንመለስ። መጨረሻ ቪዲዮ ነው የሚሆነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ የመቅደስ እንትኖች አጋንንቶች ጋር ነው ፋይት ያርካሉት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት ማስተላለፍ የመጣው ሐሳብ
የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ ገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ እንዴ? ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ የሚሳቀቅም ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። እኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ ስለዚህ እሱ በሰጠኝ ሰውነት ያንተም ልጅ ያለባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቅ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንነት እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስደህ ነበር። ሰሞኑን ስለ ቦኔ የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ የሄድከው። ሌላ ምንም ስራ ቪው ብቻ ነው የምትፈልገው አንተ። ንጽያንስን የርቄ ማሬ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በሬው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጡ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስተሳሰብ ለዩቲዩብ እንዴት እንደምትሸቃቀር አሳያለሁ። አየክ አይኔን ነካኸኝ፣ ቤተሰቦቼን ነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው? በሞትስ ቤተሰቦቼ እኮ ናቸው። አይ ዶንት ኬር ከባክ የኔም ቤተሰቦች ያለ ልጅ ባምቢም እንግዲህ ያሰብሽው ሀሳብ ትክክለኛ ውሳኔ አይደለም፣ ባይሆን እንደ ድሮ ጠንከር ብለሽ ወደ ድሮ ማንነትሽ መመለስ አለብሽ ሲሉም እንግዲህ የተለያዩ ወዳጆቿ እንዲሁም ደግሞ አድናቂዎቿ ሀሳባቸውን እየሰጡ ይገኛሉ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። ባምቢዬ አካውንትሽ እኮ አንቺ ነሽ። the face card don't decline። አካውንት ቢዘጋ አካውንት ይከፈታል። አንቺ ጤነኛ እስከሆንሽ ድረስ፣ አንቺ ደህና እስከሆንሽ ድረስ፣ አንቺ ጠንካራ እስከሆንሽ ድረስ you are already a brand። ባምቢ አበሻ
ኢዝ አ ብራንድ። እርግጠኝነት አብዛኛዎቹ ፎሎወሮችሽ ፎሎ የሚያደርጉሽ የሆነ የሃይማኖት መሪ ወይም ደግሞ የሆነ ኮሜዲያን ወይም ደግሞ የሆነ በቃ ኦርቶዶክስ ነኝ፣ ልቤ ንጹህ ነው፣ ነጠላዬ ንጹህ ነው፣ ኤቭሪቲንግ ኢዝ እኔ በቃ ጻድቅ ነኝ ምናምን የሚል ሰው ባምቢ ሀበሻን ፎሎ አድርጓት ስላለ አይደለም። በጣም ብዙ ሰዎች ሰፖርት የሚያደርጉሽ ፎሎ የሚያደርጉሽ ኮንተንትሽ ላይ ኢንጌጅ የሚያደርጉት ማለት ነው የሆነ የሃይማኖት እና የመዝሙር ምናምን ቪዲዮ ፖስት ስላደረግሽ ብቻ አይደለም። ሲጀመር ያ ሁላ ነገር ሲፈጠርና አንቺ ሶሻል ሚዲያ ላይ ስትዋረጂ ከዛ በኋላ የቤተክርስቲያን ኮንተንት መስራት ስትጀምሪ ፎሎ ያደረጉሽ ሰዎች ትክክለኛ ፎሎወሮችሽ ናቸው ማለት አይደለም። ትክክለኛዎቹ ፎሎወሮችሽ ፎሎ የሚያደርጉሽ ኃጢአትሽ ስላልሰበረሽ ነው። ጠፋች የተባለው ጥፋት አሸማቆ ቤት ስላላስቀረሽ። በጣም ብዙ ሰዎች ስፔሻሊ ሴቶች የሚያዩሽ የሚከተሉሽ ጥንካሬን ስለተማሩብሽ ነው። ልጅ የመጨረሻ ተዋርዳ መነሳት እንደምትችል ቀና ብላ መሄድ እንደምትችል የቀኑ የምንሰራው ኃጢአት ስህተት የምንፈጥራቸው ክፍተቶች ማንነታችንን ዲፋይን እንደማያደርጉት ስላሳየሽን ነው። እዚህ ሌቭል ከአንቺ ጋር ሪሌት ያደረጉ ፎሎወሮች ደግሞ እስከ መጨረሻው ነው የሚከተሉሽ። አዲስ አካውንት ከፍተሽ ፎሎ አርጉኝ ብትይ ይከተሉሽ። ይሄኛውን አካውንት ኮፒ ሊንክ አድርጉ፣ ሼር አድርጉ፣ እንደዚህ ቪዲዮ እንደዚህ አድርጉልኝ ምናምን ብትይ ያደርጉታል። ነው ውሸቱ ምንድን ነው? ማነው አሁን አንቺ ላይ ጣት እየጠቀለብሽ ያለ ሃይማኖተኛ ጻድቅ? እነማን ናቸው እነሱ? እናንተ ዝሙት ካልፈጸማችሁ ድንጋይ ወርውሩባት ቢባሉ እኮ ድንጋዩን ጥለው የሚሄዱ ኃጢአተኛ ቄሶች ናቸው እንዳለ። ዝሙት ፕሮሞት አድርጎ አያውቅም ልትሉኝ ነው? እራሱ ከሳሹ ዝሙት ፈጽሞ አያውቅም ልትሉኝ ነው? አሽቶ አያውቅም። ምንድን ነው የኮሜዲ ስራ? ኮሜዲያንነት ምንድን ነው? ውሸት ፈጥሮ ማውራት እኮ ነው። እንዲያስቅ አድርጎ ወሬ ውሸት ፈጥሮ ማውራት ነው። his whole career is ኃጢአት። እርስ በርስ ስለሚደባበቁ ስለሚደጋገፉ ጓዳቸውን ማንም ሰው እንዳያይባቸው በቃ ሽፍን አድርገው በመጋረጃና በነጠላ ተደብቀው ስላሉ ነው እንጂ እኮ እነሱም ካንቺ የባሰ በጣም ብዙ ኃጢአትን ይሰራሉ ቤተክርስቲያን ውስጥ እናውቃለን። ደግሞ በዝሙት መምጣታቸው ነው በጣም የሚያስቀው። ዝሙት ኃጢአት እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው ነው። እዚህ ላችኋል አይደለ? ታውቂያለሽ ላይ ፖስት ተደርጎ ነበረ። እንደውም ኤክስፖዝ አድርገውኛል ብሎ ያሰባቸውን ሴቶች አስደብድቧል። ዴት ሲያደርግ የነበረ ሰው ነው። አሁን በተክሊል ያገባው ቤተክርስቲያን ውስጥ። ቤተክርስቲያን ገንዘብ አሰባስበህ አልሰጠህም ተብሎ እኮ ክስ ወቀሳ የቀረበበት ሰው ነው ፈለገ። በተክሊል ያገባው ቤተክርስቲያን ውስጥ እርስ በርስ ስለሚደጋገፉ፣ እርስ በርስ ስለሚቀባቡ፣ እርስ በርስ ስለሚሸፋፈኑ ነው እንጂ ከአንቺ ጓዳ የባሰ የተላ ጓዳ ነው እነሱ ጋር ያለው። ሰው ለማን ብለሽ ነው እያለቀሽ ያለሽው? ለማን ብለሽ ነው ተስፋ እየቆረጥሽ ያለሽው? ለማን ብለሽ ነው ይሄ ቪዲዮ የመጨረሻ ነው? አይሆንም የመጨረሻ ቪዲዮ። አካውንት ማስ ሪፖርት ስለተደረገ ብቻ አይዘጋም። እንደዛ ቀላል ቢሆን ኖሮ የሊያን ሾው አካውንት እናዘጋ ነበር እስካሁን። there are systems in place አንቺን ፕሮቴክት የሚያደርጉ። ሰው ንገሪን፣ ምን እናድርግ? ኮፒ ሊንክ እናድርግ? ቪዲዮዎችን ሼር እናድርግ? ኮሜንት ሴክሽን ላይ ኤንጌጅ እናድርግ? ላይክ እናድርግ? ምንድን ነው የሚያስፈልገው? ማንን እናናገር? ቲክቶክ ሰፖርት ኢሜል ልከሻል? ለምሳሌ የትኛውን ኮሚኒቲ ጋይድላይን ነው ተላልፈሻል እያለ ዋርኒንግ ውስጥ እየከተተብሽ ያለው? እንወቀው እሱን። ስትራቴጂክሊ አካውንትሽን ሴቭ ማድረግ ይቻላል። የትም ብትሄጂ የሚደግፉሽ፣ የሚከተሉሽ፣ የሚያዩሽ ኢንጌጅ ማድረግ የሚፈልጉ አንቺን ቲክቶክ ፔጅ ላይ ማየት የሚፈልጉ ፎሎወሮች ሰዎች አሉ። ቲፎዞ አለሽ፣ ደጋፊ አለሽ። እዛ መንደር የሚወራውን ወሬ ኢግኖር አድርጊ። ከዚህ በፊትም ተወራብሽ። ምን ተፈጠረ? ምንም የተፈጠረ ነገር የለም እኮ ይኸው አለሽ እስካሁን ድረስ። ሶ ቴክ ባክ ዩር ፓወር። ንገሪን ምን ማድረግ እንዳለብን and let's do it። ይሄ ቪዲዮ ራሱ መስራት አልፈለኩም ነበረ። ኢንስታግራም ላይ ቴክስት አድርጌልሻለሁ አልመለሽም። ሶ I'm here። እንዴ ሰፖርት ልናደርግሽ እንደምንችል አሳውቂን and let's get to work። እነሸቱና አደግዳጊዎቻቸው አንድ ላይ መዘግዘቅ ይችላሉ። እስኪ ገነት ሲገቡ እናያለን። እሸቱ መለሰ በገደምዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላል? ቤተክርስቲያንን ደጋግሞ ከመዝረፍ፣ ከቤተክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል፣
እነሱ ቅዱሳን የሚሉት ርኩሳን ወደዛ አይጠጋም በእነሱ መስፈርት ማለት ነው። ሲጀምር ቤተክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተክርስቲያን እንዲመጡና እንዲጠጉ የክርስቶስን ሥራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ባንቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተክርስቲያን አስጠግተዋት የቤተክርስቲያንን ነገር ቢያስተምሯት እሷም የቤተክርስቲያን ማስታወቂያ ብትሰራ ምንድነው ኃጢያቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተክርስቲያን የሚመሽዋት። እኔ ኃጢያተኛ ከሆንኩ ወደ ቤተክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተክርስቲያን መሄድ ያለው። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባችሁ። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባችሁ። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም ከቤተክርስቲያን ሩቅ መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ኮሜዲያን እሸቱ መለሰም እንግዲህ ዛሬ ምሽት ጠብቁኝ የይቅርታ ቪዲዮ ይዤላችሁ እመጣለሁ። ዛሬ ምሽት ጠብቁኝ ለይቅርታ እመጣለሁ ሲል ኮሜዲያን እሸቱ መለሰ ከ1.3 ሚሊዮን በላይ ፎሎወርስ ባለው ፌስቡክ አካውንቱ ላይ አስታውቋል። ከሰሞኑ ታዲያ እሸቱ መለሰና ቲክቶከሯ ሰጣ ገባ ውስጥ ገብተው ነበረ። በዚህ ማህበራዊ ሚዲያ ላይ መነጋገሪያ ሆነው ነበረ። እሸቱ መለሰ ለዚህ ጉዳይ ነው ብሎ የገለጸው ነገር ባይኖርም ብዙዎች ግን ይቅርታ የሚጠይቀው ቲክቶከሯን እንደሆነ ሐሳባቸውን እያካፈሉ ይገኛሉ። ባለው መሰረትም እንግዲህ ቃሉን ጠብቁ የይቅርታ ቪዲዮ በደብዳቤ መልክ ይዞልን መጥቷል። እስኪ ይሄንን ቪዲዮ እንመልከተው። ይቅርታዬን በደብዳቤ ጽፌ ነው የመጣሁት። ሰላም ቤተሰቦቼ፣ ምንም አይነት ማድበስበስ፣ ምንም አይነት ማጠጋጋት የሌለበት አንድ ራሴ የሰራሁትን ከባድ ስህተት ልነግራችሁ መጥቻለሁ። እውነት ለመናገር በአደባባይ የገባሁትን ቃል አጥፊ። በመጨረሻም እንግዲህ ይህ ጉዳይ አሳሳቢ ደረጃ ላይ እየደረሰ ስለሆነ የተለያዩ የሃይማኖት አባቶች ጣልቃ እየገቡ ይገኛሉ። ከነዚህ መካከል እንግዲህ የኦርቶዶክስ እንቁ መምህር የሆኑት መምህር አባ ገብረ ኪዳን በዚህ ጉዳይ ዙሪያ ሰፋ ያለ ማብራሪያ ይሰጡናል። እኔ ከወዲሁ ልሰናብታችሁ። የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርበትም እርግጠኛ ስለሆንኩኝ ይህንን ቪዲዮ ላይክ ሳታደርጉ የጀመራችሁ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ነገረኝ።
ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለት ሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካልክ ካለ ሳቅበት። ያለህን ነገር የለህም ብሎ ከሆነ የሚሰድብ ደግሞ ስቀህበት ሂድ። ምንድን ነው ይላል? ለምሳሌ አንተ ደንቆሮ፣ አንተ ደደብ፣ ምን ያናድዳችኋል ታዲያ? ያለህን እውቀት ራስህ ታውቀው የለም? ኧረ እባክህ ከፈለክና ወረቀቴና ላሳየህ ማስተርስ የት እንደተመረኩ ምን አለፋ፣ በተግባር ይገለጣል። 3ኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምንቴ ይሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን ረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ ራስ አልበላችሁ ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚህ ልላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን ጦር ከገደለ በቃል የወጋ ይበልጣል። በዚህ 7 እና 8 ዓመት ከወጣው የዘፈን አልበም ይልቅ በብዙ እጥፍ የወጣው መዝሙር ይበልጣል። እየዘፈን ያልገጠመን መከራ እየዘመር ለምን ገጠመን? ቁጭ ብሎ መነጋገር ይችላል። መዝሙሩ በዝቷል። ዛሬ ጠረጴዛችሁ ላይ አይቦር የዘፈን ሲዲ አላችሁ ሁላችሁ የመዝሙር ሲዲ ነው ያላችሁ አይደል? ግን ጠረጴዛችሁ ላይ የዘፈን ሲዲ በነበረበት ጊዜ ያልነበራችሁ ጭንቀት በመዝሙር ተጠለቅልቃችሁ ከተጨነቃችሁ የሆነ ቦታ ችግር አለ ማለት። አንድ ሰው እየበላ ከራበው ከውስጡ ነው ምግቡን የሚቀበል ሰይጣን ተመድቦበታል ማለት። እየለበሰ ከበረደው ውስጡን ነው። አንዳንድ ሰው የውስጡን ብርድ ለማስታገስ ከውጭንም ሲያመጣ አሁን ጊዜ እነዚህ ኮስሞቲክስ የሚያበዙ መቀባባት የሚያበዙ ሴቶችም ወንዶችም ውስጣቸው ነፃነት የሌላቸው ናቸው። ውስጣቸው የሚጠራጠሩ ናቸው። ውስጣቸው የሚተማመኑ ሰዎች እንደው እንደ ፒያሳ ህንፃ አይቀባቡ። የሚገርማቸዋል ኮንፊደንስ አለ። ብዙ ኮንፊደንስ 10 ጊዜ መስታወት ካየች አዲስ ሴት ራሷን ተጠራጥሯለች ማለት
እና አዲስ አፍንጫ ተፈጥሮ አይደል ያለው የነበረሽ አፍንጫ እኮ ነው። አንዳንዱ ሰው ቋት መጥቷት እንደውም ሊቃውንት ምን ከመጠን በላይ መስታወት ላይ ማፍጠጥ ከራስ ጋር ዝሙት መውደቅ ነው። በተለይ ወንዶቹ ያው ወንድ ልጅ እንደተቀባብቶ መስታወት አፍጦ እንዴ ወደ ሴት ማሽቆልቆል ይባላል። ወይ ሐሞት ያፈሰሰ ወንድ ልጅ እንደው ጀግና እንዲብል ቆንጆ ይባላል። የወንድ ቆንጆ የለም እንትና የሰማይ ነው። የወንድ ጀግና ነው ያለ። አሁን ሐሞቱ ፈሶ ተቀባብቶ ምን ብሎ በየቲክቶክ ሁሉ ወንድ ልጅ እንደው ጸጉሩን አበጥሮ ሽቶ ተቀብቶ መከራ የሰውየው ውስጡ ሻቷል ገምቷል። ሞራሉ ወድቋል ማለት የወንድነቱ ወንድ ከርቶታል። የጣለን ቢመጣ እንኳን ሊመክት ነው አሳልፎ ይሰጣል። ምክንያቱም የሆነ ቀባት ይሰጣል እሱ ሲቀባበው አበል እኔ ማርያም ከልብ ነው የምላችሁ። እንደውም በእውነቱ ጣሊያን በአሁኑ ጊዜው መልሳ ብትመጣ እኮ በጣም ቀላል ነው። የጦር አውሮፕላን አያስፈልጋል፣ መድፍ አያስፈልግ። በቃ አይፎን ጭኖ መምጣት እኮ ያን ወጣት ታድለዋለች። በቲክቶክ ላይ ሲጠመቅ ነዳጅ ቆፍራ ትወስዳለች። አባቶቻችን ጊዜ በአጣና በዱላ እኮ ነው የገጠሙት። ይገርማቸው በዱላ እግዚአብሔር ይክበር ይመስል እና በእውነቱ ራሳችንን ገምግም። ይሄ በሽተኛ በስንት ዓመቱ የተፈወሰው? በ30 ተስፋ ቆርጦ የለም ወደ ቤት የመልሱኝ እዚህ ምን ነው አላመጣም ቤት የመልሱኝ ሊፈወስ ነበር። የሰውዬ አይፈወስም። በየጠንቋይ ቤት የሚንከራተታሉ። ይሄን ትተው እግዚአብሔር አስቀደስ ገዳማን ዞር መጸወት እመቤቴን ዘከር ጻድቁን ዘከር መላኩን ዘከር እግዚአብሔርንም እንደው ተማጸውት ትቶኛል እሱ እዳ እስኪ ደግሞ ልሞክረው ብለው እግዚአብሔርን ትተው ጠንቋይ ቤት ይሄዱ ያሉ አይደል እንዴ? ጸበሉ ትተው ድራፍት ተጋፋሉ አይደል እንዴ? ዕጣኑ ትተው በሲጋራ የታጠኑ አይደል እንዴ?